ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ሪሶ ነኝ። አብራችሁን ቆዩ። የማክሮ ኢኮኖሚ ማሻሻያው የኢትዮጵያ ንግድ ባንክ በፋይናንስ ዘርፍ ያለው የመሪነት ሚና እንዲወጣ ማስቻሉን የገንዘብ ሚኒስተርና የባንኩ የዳይሬክተሮች ቦርድ ሰብሳቢ አቶ አህመድ ሺዴ ገለጹ። ባንኩ የደንበኞች አገልግሎት ሳምንት የማስጀመሪያ መርሃ ግብር አካሂዷል። ማርያማዊት በጻተ ተጨማሪ አላት። የኢትዮጵያ ንግድ ባንክ የእርሶ እርካታ የባንካችን ስኬት በሚል መሪ ሐሳብ የደንበኞች አገልግሎት ሳምንት የማስጀመሪያ መርሃ ግብር እያካሄደ ነው። የኢፌዴሪ ገንዘብ ሚኒስትር አቶ አህመድ ሺዴ በዚህ ወቅት የማክሮ ኢኮኖሚ ማሻሻያው ጠንካራ እድገት እያረጋገጠ በስኬት ጎዳና ላይ እንደሚገኝ ገልጸው ይህም የፋይናንስ ዘርፉ ትርጉም ያለው ለውጥ እንዲያመጣ ማስቻሉን ተናግረዋል። በዚህ ውስጥም የኢትዮጵያ ንግድ ባንክ በከፍተኛ ስኬት እየተጓዘ መሆኑን ጠቁመዋል። የማክሮ ኢኮኖሚ ማሻሻያ የኢትዮጵያ የፋይናንስ ዘርፍ መሪ ሆነውን የኢትዮጵያ ንግድ ባንክ በዘርፉ ያለውን የመሪነት ሚና እንዲወጣ ማስቻሉንም አስገንዝበዋል። ባንኩ በአሁኑ ወቅት ከ45 ሚሊዮን በላይ ለሚሆኑ ደንበኞቹ አገልግሎት እየሰጠ መሆኑን ጠቁመው የደንበኞችን ፍላጎት በማጥናትም አዳዲስ አገልግሎቶችን ወደ ስራ እያስገባ መሆኑን ጠቅሰዋል። የደንበኞች ሳምንትም ለደንበኞችና እነርሱን ለሚያገለግሉ ሰራተኞች ያለንን ልዩ ክብር የምንገልጽበት ነው ብለዋል። የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይ ኤፍሬም መኩሪያ በበኩላቸው የባንኩ ስትራቴጂ ዋና አቅጣጫ የደንበኞች እርካታ መሆኑን ገልጸዋል። ባንኩ የሚያወጣቸው አሰራሮችና የሚወስናቸው ውሳኔዎች ደንበኛን ማዕከል ያደረጉ መሆናቸውንም አስታውቀዋል። በአጠቃላይ የኢኮኖሚው እንቅስቃሴ ውስጥ ከፍተኛ አስተዋጽኦ እያበረከተ ያለ ባንክ መሆኑንም አረጋግጠዋል። ከደንበኞች ጋር የሚኖር መስተጋብር ከቴክኖሎጂና ከሰው ሀብት ጋር የተያያዘ መሆኑን የገለጹት ደግሞ የኢትዮጵያ ንግድ ባንክ የኦፕሬሽን ኤክስኪዩቲቭ ምክትል ፕሬዝዳንት ፍቅረ ስላሴ ዘውዱ ናቸው። ባንኩ በደንበኛ ተኮር ስራ ቀዳሚና ተወዳዳሪ ለመሆን ሰፋፊ ማሻሻያ ማድረጉንም አመላክተዋል። አክለውም ዓለም አቀፍ የባንክ አሰራርና የቴክኖሎጂ አጠቃቀም የሰራተኞች አፈጻጸም መለኪያ መደረጋቸው አንስተዋል። የደንበኞች አያያዝ ክህሎትን ለማስረጽ ተከታታይነት ያላቸው ስልጠናዎች እየሰጡ መሆኑንም ጠቅሰዋል። ደንበኞች የሚያቀርቡት ቅሬታ በአጭር ጊዜ ምላሽ የሚያገኝበት አሰራር መዘርጋቱንም ነው ያመላከቱት። የዓለም ባንክ ማኔጂንግ ዳይሬክተር ዌን ቻይዣንግ የኢትዮጵያ መንግስት የዕዳ እንደገና ማዋቀርን ጨምሮ በማክሮ ኢኮኖሚ ሪፎርሙ የወሰዳቸውን ጠንካራ እርምጃዎች አድንቀው የተገኙ ለውጦችም አበረታች መሆናቸውን መናገራቸው ይታወሳል። መረጃው የኢትዮጵያ ዜና አገልግሎት ነው። የአፍሪካ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ መቀመጫ አባል የመሆን የጋራ መሻት ታሪካዊ ፍትህን ማስፈንና እኩልነትን ማረጋገጥ እንደሚያስችል የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ገልጸዋል። የኢትዮጵያ ዜና አገልግሎትን ዘገባ ክብረ በዓለ መላኩ እንደሚከተለው ታቀርበዋለች። አፍሪካ ለዘመናት ቋሚ ውክልና ለማግኘቷ የምክር ቤቱን ታማኒነት ጥያቄ ውስጥ የሚከት ነው ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ተናግረዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከፍተኛ ደረጃ የህዝብ ክርክር መድረክም አድርጓል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በዚህ ወቅት በበይነ መረብ ባደረጉት ንግግር አፍሪካ የዓለም ፈተናዎች በተናጠል እንደማይፈቱ በጽኑ ታምናለች ብለዋል። ሊቀመንበሩ ዓለም አቀፍ ህግ ከታሪክ ግንዛቤ ጋር በተሰናሰለ መልኩ መተግበር አለበት ያሉ ሲሆን በተለይም የቅኝ ግዛትና የመዋቅራዊ ኢፍትሐዊነት አሻራዎች የተለየ ትኩረት እንደሚያሻቸው አመላክተዋል። የሱፍ አፍሪካ ለሰላም ያላት ቁርጠኝነት ተጨባጭ መሆኑን ገልጸው በሰላም አስከባሪ አስተዋጽኦዎች የጸጥታ አካላት የህይወት መስዋዕትነቶችን በመክፈል ከኃይል ይልቅ ለህጋዊ ስርዓት መስፈን በቁርጠኝነት በመስራትና የአፍሪካ ህብረት ከተባበሩት መንግስታት ድርጅት ጋር በሰላም ጉዳይ ያለውን ጠንካራ አጋርነት በማሳያነት ገልጸዋል። አፍሪካ ለዓለም ሰላምና ደህንነት መረጋገጥ ብዙ ብታበረክትም አሁን ባላት ውክልና ላይ የኢፍትሐዊነት ጉዳይ መሰረታዊ ችግር ሆኖ መቀጠሉንም ነው የተናገሩት። 55 ሀገራትና 1.4 ቢሊዮን ህዝብ የያዘችው አፍሪካ 80 ዓመታትን ባስቆጠረው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ መቀመጫ ለማግኘቷ ኢፍትሐዊ ብቻ ሳይሆን የምክር ቤቱን ታማኒነት ጥያቄ ውስጥ የሚከት ነውም ብለዋል። የአፍሪካ የጋራ ፍላጎት በምክር ቤቱ ቋሚ ውክልና ከነሙሉ መብቶቿ ማግኘት ነው ያሉት ሊቀመንበሩ ይህም እኩልነት በዓለም ስርዓት ውስጥ ውጤታማነትና ታሪካዊ ፍትህ እንዲሰፍን ያደርጋል ሲሉ መግለጻቸውን ኢትዮጵያ ዜና አገልግሎት ዘግቧል።
የሀገር ውስጥ ምርቶችን ለተቀረው ዓለም ከማስተዋወቅ አንጻር ሰፊ ስራዎች እየተሰሩ እንደሚገኙ ተገለጸ። የኢትዮጵያ የንግድ ዘርፍ ማህበራት ምክር ቤት የዳይሬክተሮች ቦርድ የበጀት ዓመቱን የሁለተኛ ሩብ የስራ አፈጻጸም ግምገማውን በሐዋሳ ከተማ አካሂዷል። ናርዶስ አየለ ተጨማሪ አላት። በስብሰባው የተገኙት የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት አቶ ሰብስባ አባፊራ አባጆቢር ምክር ቤቱ በንግዱ ማህበረሰብና በመንግስት መካከል እንደ ድልድይ ሲያገለግል መቆየቱን በማውሳት የኢትዮጵያን ምርትና ምርቶችን በመላው ዓለም በማስተዋወቅ ረገድ ምክር ቤቱ ዘርፈ ብዙ ስራዎችን እየሰራ እንደሚገኝ ገልጸው በምርምርና በሕግ ክፍሎች ዳኝነትን በመስጠት በኩልም ምክር ቤቱ ጉልህ ሚና እየተጫወተ እንደሚገኝም ገልጸዋል። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ያው አንጋፋ የሀገራችን ተቋም መሆኑ ይታወቃል። የ79 ዓመት እድሜ ያለው በግሉ ሴክተርና በመንግስት መሀል እንደ ድልድይ ሆኖ ሲያገለግል የነበረ የንግዱ ማህበረሰብ ጥላ ከለላ መከታ መሆኑ ይታወቃል። እንደ ማንኛውም በአዋጅ የተቋቋሙ ማህበራት የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት በዚህ ሀገር ውስጥ ንግድና ኢንቨስትመንት እንዲስፋፋ ሸማቹ የተሻለውን አገልግሎት እንዲያገኝ ጠንካራ ታክስ ከፋዮች፣ አገር ወዳዶች፣ ኢንቨስተሮች፣ ነጋዴዎች እንዲወጡ ከሀገር ውጪ የኢትዮጵያ ምርቶች በመላው ዓለምና በሀገራችን የሚያስተዋውቅ የንግድ ትስስር እንዲፈጠር ይሰራልና ሌላው የምርምርና የሕግ ክፍላችን የሚሰጣቸው አገልግሎቶች አሉ። የግልግል ዳኝነት ይሰጣል የሕግ ክፍላችን። ሌላው የአድቮኬሲ ስራዎች በመንግስትና በግሉ ሴክተር መሀል ያሉ ችግሮችን በጥናትና በውይይት በፒፒዲ የመፍታት ስራ በ2018 የሁለተኛው የሩብ ዓመት አፈጻጸም ውስጥ ትልቅ ምርታን ያገኘንበትና የግሉ ሴክተርና መንግስት የበለጠ ተቀራርቦ እንዲሰራ የተደረገበት ሂደት ነው ያለ። አክለውም የኢትዮጵያ ንግድና ማህበራት ምክር ቤት ዘርፈ ብዙ እቅዶች እንዳሉት በማውሳት በ2027 በግሉ ሴክተር የሚመራ ኢኮኖሚን በኢትዮጵያ እውን ለማድረግ መታቀዱንም ገልጸዋል። በቀጣይ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ሰፋፊ እቅዶች አሉት። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት እስከ 2027 በኢትዮጵያ አቆጣጠር በግሉ ሴክተር የሚመራን ኢኮኖሚ በኢትዮጵያ ውስጥ ማየት ነው። በዚህ ሂደት ውስጥ እስከ 2030 ደግሞ ዲጂታል ኢትዮጵያን መንግስት ፖሊሲው አድርጎ መነሳቱ ይታወቃል። እዚህ ውስጥ የግሉ ሴክተር ታቅፎ 100% ማለት በሚቻል መልኩ አገልግሎቱን የሚያገኝበትና ዲጂታላይዝ የሚሆንበት ሁኔታ መፍጠር ነውና እነዚህ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ትላልቅ ራዕዮች፣ ቪዥኖች በባለድርሻ አካላት፣ በመንግስት፣ በንግዱ ማህበረሰብ በአባሎቻችን ካልተደገፉ የትም መድረስ አይችሉምና ድጋፍ ያስፈልገናል። ከኛ የምንጠበቀውን ነገር እናደርጋለን። ይሄን ጥርም እንድተላለፍ እንፈልጋለን። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት አባል የሆኑት አቶ ዳውድ ሀሙል በበኩላቸው ምክር ቤቱ ለበርካታ ነጋዴዎች እውቀት እንዲኖራቸውን ለማድረግ ስልጠናዎችን ከመስጠት ባሻገር የሚነሱ ቅሬታዎችን ለመንግስት በማቅረብ የመፍትሄ አካል ከመሆን አንጻርም ሰፊ ስራዎች እየተሰሩ እንደሚገኙ ገልጸዋል። ባለፈው ከሰራነው ሩብ ዓመት የበለጠ ደግሞ በሁለተኛው ሩብ ዓመት ደግሞ ብዙ ስራዎች ሰርተናልና ብዙ ነጋዴዎችን እውቀት እንዲኖራቸውና በእውቀት እንዲሰሩ አካዳሚ ቻምበር አካዳሚ ባልን በማቋቋም ስልጠናዎችን በመስጣት ግንዛቤዎችን በመስጣት የተሰሩ ስራዎች ላይ የነጋዴ ኦሮሮ ምንድን ነው የሚለው ነገሮችን በመልቀም ለመንግስት በመቅረብና መፍትሄው የሚፈልገው ነገር መፍትሄ እንዲያገኝ በማድረግ ዙሪያ ላይ ጥሩ ስራ ሰርተን ያን ሪፖርት እንግዲህ እየሰማንና እያዳመጥን እንገኛለን። በተለያዩ የሀገሪቱ ክፍል በመዘዋወር የተቋቋሙ ምክር ቤቶችን በማጠናከር እንደ ክፍተት የሚታዩ ጉድለቶችን በመመርመርና በማስተካከል ሰፊ ስራዎችን ለመስራት መታቀዱን የኢትዮጵያ ንግድና ዘርፍ ማህበራት የቦርድ አባልና አመራር የሆኑት ኢንጂነር አለማየሁ ንጋቱ
ተናግረዋል። በአጠቃላይ በቀጣይ ልንሰራቸው ማሰባቸው ነገሮች አንደኛ አሁን ዛሬ ሐዋሳ እንደመጣ ነው ሁሉ ጅጅጋም ሄደን ነበረ። እንደዚህ አንድ የተለያዩ የልማት ስራዎችንም እዛ አይተን አንዱ የንግድ ምክር ቤታችን አንዱ አካልም ስለሆነ ጅጅጋንም እንደዚህ አይተን እነሱን አበረታተን እነሱ በቀጣይ ወደ ተሻለ የንግድ ምክር ቤት አቋም ላይ ብቃት ላይ እንዲደርሱ የማድረግ ስራ ሰርተናል። በቤንሻንጉልም በኦሮሚያም በተለያዩ ቦታዎች ሁሉ ብዙ ስራዎችም ተሰርተዋል። አንዱም ሐዋሳ የመጣንበት ምክንያትም ይህንኑ የኛን የምንሄድበትን መንገድ ለማሳየትም ጭምር ነውና ወደፊት እንግዲህ እነኚህን ምክር ቤቶች የማጠናከር ስራ ከፍ የማድረግ ስራ እንደገና የንግድ ማህበረሰቡ ላይ የሚታዩ አንዳንድ ችግሮችን የምንፈታበትን ስልቶች የምንነድፍበት በጣም ከፍተኛ ስራዎች ነው እየሰራ ያለው። በሚዲያው በምንም እንደምታዩት ከፍተኛ እንቅስቃሴ እያደረገ ነው ያለው። በከፍተኛ ሁኔታ ላይ የንግድ ማህበረሰቡን እያገዘ ነው ያለው። የሃንዱ ምክር ቤቶችንም እያገዘ ነው ያለውና እንደ እናት ምክር ቤቱ አርአያ ምሳሌ የሆነ የቀጠለበት ሁኔታ ነው ያለውና ይሄን ማጠናከር ነው የሚቀጥለው ስራችን። በክልሉ የትራፊክ አደጋን ለመቀነስ ችግሮችንና የመፍትሄ አቅጣጫዎችን በጥናት በመለየት ለመከላከል እየሰራ መሆኑን የሲዳማ ክልል መንገድ ልማትና ትራንስፖርት ቢሮ አስታወቀ። ቢሮው ከሐዋሳ ዩኒቨርሲቲ ጋር በመተባበር በትራፊክ አደጋና በተገልጋይ እርካታ ላይ ለሚያከናውነው ጥናት ግብአት የማሰባሰብ መድረክ አካሂዷል። ይስሐቅ ፍቅሩ ተጨማሪ አለው። የሲዳማ ክልል መንገድ ልማትና ትራንስፖርት ቢሮ ከሐዋሳ ዩኒቨርሲቲ ጋር በመተባበር በትራፊክ አደጋና በተገልጋይ እርካታ ላይ ለሚያከናውነው ጥናት ግብአት የማሰባሰብ መድረክ አካሂደዋል። በመድረኩ የተገኙት የክልሉ መንገድ ልማትና ትራንስፖርት ቢሮ ኃላፊ አቶ ጎሳዬ ጎዳና እንደተናገሩት ክልሉ ካለው ከፍተኛ የትራፊክ ፍሰት አንጻር ችግሩ እጅግ አሳሳቢ እንደሆነ ጠቁመው የትራፊክ አደጋን ለመከላከል የችግሩን ጥልቀትና መከላከያ ዘዴዎቹን በጥናት መለየትን ታሳቢ ያደረገ እንደሆነ ተናግረዋል። በክልላችን ውስጥ የሚከሰቱ የትራፊክ አደጋዎችን በተመለከተ አጥኚ ቡድኖች ካዩት እይታ ውጪ በተለያየ መንገድ ኤክስፖዠሩ ያላችሁ ጥናቱ በዚህ መንገድ ቢሄድ ችግር ፈቺ ነው የሚል ሀሳቦችን ግብዓቶችን የመሰብሰብ ስራ ነው የሚሆነው። በስተመጨረሻ ጥናቶቹ እየተካሄዱም እንወያያለን። ፌዝ 1 ፌዝ 2 እያልን በተገኙ ግኝቶች ላይ ተነስተን እነዚህ ስራዎችን መሰራት አለበት የሚል ጥናቱ መጨረሻ ያመጣል ተብሎ ነው የሚጠበቀው። እዛ ውስጥ ደግሞ የማሚና ምን ይሆናል፣ የቢሮ ሚና ምን ይሆናል፣ የክልሉ ጠቅላይ ፖሊስ መምሪያው ሚና ምን ይሆናል፣ የዩኒቨርሲቲ ሚና ምን ይሆናል፣ መንግስታዊ ያልሆኑ ድርጅቶች ምን አይነት ሚና ይኖራቸዋል እና የመሳሰሉ ጉዳዮች ይነሳሉ ተብሎ ነው ይዳሰሳሉ ወይ ደግሞ መጨረሻ ላይ የሪኮሜንዴሽን ሆኖ ይመጣሉ ተብሎ ነው የሚታሰበው። ችግሩ እየተከሰተ ነው፣ የሰው ህይወት እየተቀጠፈ ነው፣ ንብረት እየወደመ ነው፣ ቤተሰብ እየተበተነ ነው። ስለዚህ ከኔ ምን ይጠበቃል? ስለ አገር እያሰብን እንደሆነ፣ ስለ እናቶቻችን ስለ ወንድሞቻችን እያሰብን እንደሆነ የሚል ፊሊንግ ሊያድርብን ይገባል የሚለውን በደንብ መያዝ ያስፈልጋል። ቢሮ ከሐዋሳ ዩኒቨርሲቲ ጋር ለ5 ዓመታት የገባው የጥናትና ምርምር አካል ነው ብለው ቢሮ ላይ የሚታየውን የተገልጋይ ቅሬታም በሚፈታበት ላይ ያተኮረ የተገልጋይ እርካታ ጥናትም ይደረጋልም ነው ያሉት። ህዝባችን አሁን ዲማንድ በሚያደርግበት ሁኔታ ላይ የምንሰጣቸው ሰርቪሶች ከሌብነት፣ ከብልሹ አሰራር፣ ከአድሎ የጸዱ መሆን አለባቸው። ይህንን እንደ ቢሮ እናምናለን፣ እንደ ክልል እናምናለን። ስለዚህ ይህንን ደግሞ ወደ ታች ማውረድ ያስፈልጋል። ክልላችን የጀመራቸው የመሶብ የአንድ ማዕከል አገልግሎቶች አሉ። ከእያንዳንዱ ተቋም እየተመረጠ እየለማ ወደ መሶብ መግባት አለበት። አገልግሎቶቹ የህዝባችን የእርካታ ደረጃ ማሳደግ ያስፈልጋል። ከምንሰጣቸው አገልግሎት አንጻር በደንብ ከቢሮ ተነስተን እስከ ታችኛ መዋቅር እንዲጠና ነው የፈለግነው። ኢኒሼቲቭን ወስደናል፣ ኮሚትመንቱን ወስደናል። ስለዚህ ከባለድርሻ አካላት የሚጠበቀው አንዱ እዚህ ግብዓት መስጠት ነው። ሁለተኛ ደግሞ ተባባሪ መሆን ነው። ኦፕን ሆኖ ይህንን ስራ የሚያደናቅፍ አመራር፣ ይህንን ስራ የሚያደናቅፍ ባለሙያ ካለ ኖ ማለት ያስፈልጋል ማለት ነው። እኛ እንደ መስታወት የምንሰጠው አገልግሎት በተመለከተ ህዝባችን በምን ደረጃ ነው የረካው የሚለውን እንፈልጋለን።
በሐዋሳ ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት ሳይንሳዊ ምርምር ዳይሬክተርና ምክትል ዲን ዶክተር ምህረት ዳና ኔቶ እንደተናገሩት በክልሉ ለትራፊክ ደህንነት ችግር የሆኑ ጉዳዮችን ከዓለም አቀፍ መመዘኛዎች ጋር በማስተሳሰር በተለይም ከአሽከርካሪዎች ጋር ያለውን መስተጋበር በማትኮር የሚጠና ይሆናል ነው ያሉት። ከመኪና ደህንነት ጋር በተገናኘ መረጃ እየሰበሰብን ነው። ከከባቢ ደህንነት ጋር በተገናኘ መረጃ እየሰበሰብን ነው። ቶፖግራፊና ኢንቫይሮንመንትን በተመለከተ ሶሻልና ኢኮኖሚካል ስታተስ ምን ኮንትሪቢዩሽን አለው ከትራፊክ ደህንነት ጋር በተገናኘ በተጨማሪ ደግሞ በዋናነት ከሾፌሮች ብቃት ጋር በተገናኘ ምንድነው ለዚህ ነገር አስተዋጽኦአቸው ምን ይመስላል የሚለውን ነገር በግብአት መልክ እየሰበሰብን ያለ ነው። የሰበሰብናቸው መረጃዎችም ከሞላ ጎደል እየተናገሩ ያሉት እኛ ኤክስፔክት የምናደርገው ነው። ስለዚህ አሁን ፋክት አለን ማለት ነው እና ቀጥሎ ከፋክት ተነስተን ወደ አክት ነው የምንሄደው። ፋክት ሰብስበናል። የተሰበሰበውን ወደ አክሽን በመቀየር ምን ለውጥ እናመጣለን የሚለውን ነገር ደግሞ በቀጣይነት የምንሰራበት ነው። የሐዋሳ ዩኒቨርሲቲ አጥኚ ምሁራንም በመጀመሪያ ዙር በሁለቱ ርዕስ በ3 ወራት ለመጨረስ የተጀመረ ጥናት መሆኑን ተናግረው የቀረቡ ሀሳቦች ለጥናታቸው ጠቃሚ መሆናቸውን ተናግረዋል። ሲቪል ማህበረሰብ ድርጅቶች ለጠንካራ ማህበረሰብና ለዲሞክራሲ ግንባታ ስራዎች የሚያበረክቱትን አስተዋጽኦ አጠናክረው ሊቀጥሉ እንደሚገባ የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ ገለጹ። 5ኛው የሲቪል ማህበረሰብ የጋራ ፎረም በሐዋሳ ከተማ ተካሂዷል። ተሻለ ቱንሻ ያዘጋጀውን ዘገባ ጽዮን ዮናስ እንደሚከተለው ታቀርበዋለች። በክልል ደረጃ የሲቪል ማህበራት 5ኛ የጋራ ፎረም የተካሄደ ሲሆን በመድረኩ ላይ ተገኝተው መልእክት ያስተላለፉት የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ የሲቪል ማህበረሰብ ድርጅቶች የመንግስት አጋር በመሆናቸው በየደረጃው አይነተኛ ለውጥ ለማምጣት ከወትሮ ይልቅ ትኩረት ሊሰጠው ይገባል ብለዋል። በክልላችን ከሁሉም ክልሎች ቀዳሚውን ሚና በመወጣት አዋጅንና አሰራርን ደንቦችን በማሻሻል የሲዳማ ክልል ቅድሚያ ቦታውን ይዟል። ሲኤስሲዎቹን ወሳኝ ሚና በበቂ ደረጃ የሚመለከት የክልላችን መንግስት በዚህ አግባብ ስራውን አስጀምሯል። አዋጁን አጽድቋል። ቦርድን አስቀምጧል። አሰራሮችን በበቂ ደረጃ ለዚህ እንዲመች አድርጓል ማለት ነው። በዚህ ምክንያት ሰብሰብ ብሎ ሀብት እንዲመጣ ለህዝባችን አቅም እንዲሆን ለህዝባችን ጥቅም ሊፈጥር በሚችል መንገድ አሰራሩ በመፈጠሩ ምክንያት ቅድም የገንዘብ ቢሮ ኃላፊው ሲገልጹት የነበረው 7 ቢሊዮን የሚያህል ሀብት 161 ፕሮጀክቶች በእነዚህ በሲኤስሲዎች መምጣት ችሏል ማለት ነው። የሲቪል ማህበረሰብ ድርጅቶች ለጠንካራ ማህበረሰብ ግንባታ፣ ለበጎ ፍቃድ ስራ፣ ለዜጎች መብት መከበርና ለዲሞክራሲ ግንባታ ስራዎች ወሳኝ መሆኑን የኢፌዴሪ ሲቪል ማህበረሰቦች ባለስልጣን ምክትል ዋና ዳይሬክተር አቶ መስፍን ሙሉነህ ተናግረዋል። በሲዳማ ብሔራዊ ክልላዊ መንግስት የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች ምቹ ሁኔታ ተፈጥሮላቸው ህግና ስርዓትን በተከተለ መንገድ ስራዎቻቸውን በማከናወን የማህበረሰቡን ተጠቃሚነት ማረጋገጥ በሚችሉበት ሁኔታ የክልሉ መንግስት እና በክልሉ የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች የሚመሩበት ዓመታዊ የጋራ ፎረም ለልማት ያለንን ፍላጎት ከማሳካት አኳያ የአንድ አካል ወይም የጥቂት አካላት አስተዋጽኦ ብቻ የሚፈለገውን ውጤት ሊያመጣ አይችልም። በዚህ ምክንያት ሲማዶች እንደ አንድ የኢኮኖሚ ተዋናይ የሚታዩበት የፖሊሲ ለውጥ ከሀገራዊ ለውጡ በኋላ በመፈጠሩ ሚናቸው እየጎላ መጥቷል። የሲዳማ ክልል ገንዘብ ቢሮ ኃላፊ አቶ ኃይሌ ሀርሲሳ ከሲቪል ማህበረሰብ ድርጅቶች ጋር በቅንጅት የመስራት አቋም በመያዙ የተሻለ ውጤት እየተመዘገበ ይገኛል ሲሉ አስረድተዋል። በዚህ በ2018 ዓመተ ምህረት የሀገራችን እድገት ከኋላ ቀርነትና ከድህነት ወጣ በእድገት ጎዳና ብርሃን እየበራ ያለበት ዓመት በመሆኑ በዚህኛው በ5ኛው ዙር ፎረም እድገታችን እያየን ስለምናከብር ልዩ ፎረም ያደርጋል። አዋጁ ላይ የነበራቸው ክፍተቶች ፈተን በገባንበት ውል መሰረት ሲቪል ማህበረሰቦች ድርጅቶች በተገቢው ስራቸው እያከናወኑ የነበራቸው ችግር እየፈታን ገንዘብ ቢሮና የሚመለከታቸው አካላት በቅንጅት እየሰራን በርካታ ለውጦችን ማምጣት ችለናል።
ከውጭ ሬሚታንስ የአንዲት ሀገር ዜጎች በስደት ሀገር ሆነው ሰርተው የሚያገኙትን ገንዘብ ወደ ሀገራቸው የሚልኩበት ስርዓት ነው። በአሁኑ ወቅት በዓለም አቀፍ ደረጃ ወደ 1 ትሪሊየን ዶላር የሚጠጋ ገንዘብ በሬሚታንስ ይዘዋወራል። ህንድ በአንድ ዓመት ውስጥ ብቻ ከ135 ቢሊዮን ዶላር ከሬሚታንስ ታገኛለች። ተጨማሪውን ጀማል ሱፍ አዘጋጅቶታል። ለሀገራት ኢኮኖሚ መጠናከር ትልቅ ሚና ከሚጫወቱ የገቢ ምንጮች መካከል በውጭ ሀገር ከሚገኙ ዜጎች የሚላክ ገንዘብ አንዱ ነው። ሬሚታንስ በመባል የሚታወቀው ይሄ ገንዘብ የበርካታ ሀገራትን ኢኮኖሚ ተጨባጭ በሆነ መልኩ እየደገፈ ይገኛል። የዓለም ባንክ ባወጣው መረጃ ከስደተኛ ዜጎች ወደ ሀገራቸው የሚላከው በርካታ ቢሊዮን ዶላር የሀገራትን ኢኮኖሚ ከማጠናከር ጎን ለጎን ለበርካታ ዜጎችም የስራ ዕድል እየፈጠረ ነው። ለድህነት ቅነሳም አዎንታዊ ሚና እየተጫወተ ነው። አሁን ላይ በድምሩ በሬሚታንስ ወደ 1 ትሪሊዮን ዶላር ይዘዋወራል። የገንዘብ ዝውውሩ ከሀብታም ሀገራት ወደ ታዳጊና ድሃ ሀገራት የሚደረግ መሆኑ ደግሞ ለየት ያደርገዋል። በ60 ሀገራት ሬሚታንስ የጠቅላላ ሀብታቸውን ጂዲፒ 3% ይሸፍናል። በዓለም አቀፍ ደረጃ ከፍተኛ ሬሚታንስ ከሚያገኙ ሀገራት መካከል ቻይና ተጠቃሽ ናት። ቻይና 50 ቢሊዮን ዶላር ከዜጎቿ በአንድ ዓመት ውስጥ ብቻ በዚህ መንገድ ታገኛለች። የቻይና ዜጎች የሀገራቸውን እድገትና ተጽዕኖ በመጠቀም በዓለም ዙሪያ በመዘዋወር በተለያዩ ስራዎች ተሰማርተዋል። በተላላቅ ግንባታዎችም ግንባር ቀደም ተሳታፊ ናቸው። ንግድና አገልግሎትም በቻይና ዜጎች ተመራጭ የስራ መስኮች ናቸው። በአራቱም የዓለማችን ማዕዘናት ቻይናውያንን መመልከት እየተለመደ ነው። በገጠር፣ በከተማ፣ በሁሉም አካባቢዎች በሁሉም የስራ አይነቶች በመሰማራት ገቢ ማግኘታቸው ለቻይናም ጭምር የኩራት ምንጭ ሆነዋል። ቻይና ከመላው ዓለም ጥጋጥግ በሚላክላት ሬሚታንስ ኢኮኖሚዋን እያፈረጠመች ነው። ሜክሲኮ የአሜሪካ ጎረቤት ናት። በርካታ ሚሊዮን የሚሆኑ የአሜሪካ ዜጎች ዝርያቸው ከሜክሲኮ ነው። አሜሪካ ከሚገኙ በሚሊዮን ከሚቆጠሩ ህገወጥ ስደተኞች መካከል አብዛኞቹ ከሜክሲኮ የመጡ ናቸው። ሜክሲኮ የአሜሪካ ግማሽ አካል ናት። ሬሚታንስ ደግሞ የሜክሲኮ ኢኮኖሚ ዋነኛ የገቢ ምንጩ ነው። 60 ቢሊዮን ዶላር በአመት ሜክሲኮ ከሬሚታንስ ታገኛለች። በዚህ ገንዘብ ሜክሲኮ በርካታ ችግሮቿን ትፈታበታለች። ህንዶች በውጭ ሀገር የሰሩትን ገንዘብ ወደ ሀገር ቤት በመላክ ይታወቃሉ። ቁጠባና ያልተገባ ወጪን አለማውጣት የህንዶች መገለጫ ነው። ልክ እንደ ቻይና ዜጎች ሁሉ በዓለም ዙሪያ በመዘዋወር የተለያዩ ስራዎችን በመስራት ያገኙትን ገንዘብ በህጋዊ መንገድ ወደ ቤተሰብ ይልካሉ። ህንድ በአንድ ዓመት ውስጥ ብቻ 135 ቢሊዮን ዶላር ከዜጎቿ ሬሚታንስ ታገኛለች። ይህም ገንዘብ የህንድ ኢኮኖሚ ዋልታና ማገር ነው። በአፍሪካ ደግሞ ግብጾች ከዘርፉ ከፍተኛ ገቢ ያገኛሉ። የኢትዮጵያም ዜጎች ከአሜሪካ፣ ከአውሮፓና ከመካከለኛው ምስራቅ ከፍተኛ ገንዘብ ወደ ሀገር ቤት ይልካሉ። ነገር ግን አብዛኛው ገንዘብ በህገ ወጥና መደበኛ ባልሆነ በባንክ ስርዓት የሚላክ በመሆኑ ትክክለኛውን ገቢ ለማወቅ አስቸጋሪ ነው። ዘገባውን ከተለያዩ ምንጮች አጠናቀርናቸው። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አመለወርቅ ሪሶ ቆይታ አደረኩኝ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት።